ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ወደ አድማጮቻችን በዛሬ ፕሮግራማችን ቸልሲን የሚመለከቱ መረጃዎች ይዤ ተመልሼ መጥቻለሁ። ማይሆካን እናነሳለን፣ አዮብ ቢዮዲን እናነሳለን፣ ሮኪንም እናነሳ ነው የሚሆነው። እንግዲህ የቸልሲ የጥር ዝውውር መስኮት እየመጣ ይገኛል። ኤንዞ ማሬስካ ከኒውካስትሉ ጨዋታ ለቢቢሲ በተናገሩት ሀሳቦች በጣም አስገራሚ ሆኖ አግኝቻቸዋለሁ። በዛም ጉዳይ ላይ የምንወያይ ይሆናል። ታዲያ ወደ አድማጮቻችን የእናንተን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ኤንዞ ማሬስካ እንግዲህ የመጀመሪያው አጋማሽ ውጤትን በሚመለከት በሰጡት አስተያየት በግልጽ እንደተናገሩት የልምድ ልዩነት አንዳንዴ ጨዋታዎች ላይ ተጽዕኖ ይፈጥራል የሚል አስተያየታቸውን ሰጥተዋል። ቡድኖች በወጥነት ፐርፎርም ለማድረግ አንዳንዴ እድሜያቸው 20ና 21 ዓመት የሆኑ ተጫዋቾችን ይዘ በወጥነት ፐርፎርም እያደረጉ ይቀጥላሉ ማለት ትንሽ አስቸጋሪ የሚሆን ይሆናል። ይህንን በሚመለከት ታዲያ ኤንዞ ማሬስካ አስተያየታቸውን ሲሰጡ እኔም ተጫዋች ነበርኩና በልምድ በእድሜያቸው ከፍ ያሉ 30-31 ዓመት የሆናቸው ተጫዋቾች 28-29 ሊሆን ይችላል ከታች ካሉ 21 ጋር ማጣመር የምትችል ከሆነ በጨዋታዎች ውስጥ ነርቨስ የመሆን ወይም ደግሞ ስሜታዊ የመሆን ሁኔታውን ትቀንሳለህ። በጨዋታ ውስጥ ሁሌም ተመሳሳይ ነገርን የሚሰጡ ይሆናሉ፣ ልምድን ስለሚያካብቱ ማለት ነው። አሁን ለምሳሌ ቸልሲ ስብስብ ውስጥ ምንም እንኳን እድሜያቸው ብዙ እንትን ያለ ባይሆንም ካይሴዶም ጄምስም ጥሩ ልምድ ካላቸው ተጫዋቾች ውስጥ አንዱ ሆኖ መነሳት የሚጠበቅባቸው ነው። እንደ ስብስብ ግን አንዳንዴ መሪ ይፈልጋል። እዛ ላይ አሁን ለምሳሌ በየቡድኖቹ ያሉትን እዩ ሊቨርፑል ቤት፣ አርሰናል እንዲሁም ደግሞ ማንቸስተር ሲቲ ላይ የተቀላቀለ ነውና ቸልሲ አንዳንዴ ይህንን በታዳጊዎች ብቻ በጣም ጥሩ ታለንት ሊሆኑ ታዳጊዎች እንዳሉ ይታወቃል። ልምድ ያላቸው ተጫዋቾችን ደግሞ መጨመር ያስፈልጋል። ልምድ ያላቸው ሲባል ግን ስብስብ ውስጥ ወሳኝ የሆኑ ልምድ ያላቸው ተጫዋቾችን ነው። ለምሳሌ ቶሲንም ብታነሱት ልምድ አለው፣ ነገር ግን በቋሚ አሰላለፍ ውስጥ በብቃቱ እየተጫወተ አይደለምና ሊያስቸግር ይችላል ብዬ አስባለሁ። ታዲያ እንደዚህ አይነት የቡድንን ኃላፊነት መውሰድ የሚችሉ በብሔራዊ ቡድናቸው አንበሉ ነው የሚያገለግሉ አይነት ተጫዋቾችን ስብስቡ ላይ ስታበዛ ውጤታማነቱ አብሮ የሚያሳድግ ይሆናል። የቡድን ወጥነት በደካማ በሆንክበት ጨዋታዎች እንኳን ጥንቃቄን ወስደው ጎሎች እንዳይቆጠሩ ማድረግ የሚቻል ነው የሚሆነው። አርሰን ዌንገር የሚሉት አለ አንድ 18-20 ዓመት የሚጫወትን ተጫዋች ስታሰልፍ ታውቃለህ በቃ የሆኑ ጨዋታዎች ላይ ዋጋ እንደሚያስከፍል። ለምን እነዛን ስህተቶች ሰርቶ ነው ያ ተጫዋች ልምዱን እያካበተ የሚመጣው። የ28-29 ዓመት ተጫዋች ደግሞ በብቃቱ ላይ ጥሩ ከሆነ ስህተቶችን የመስራት አቅሙ እየቀነሰ ይመጣል። ይህ ስብስብ ውስጥ እንደዚህ አይነት ተጫዋቾች እንደሚያስፈልጉ ተናግረዋል። ኤንዞ ማሬስካ ከማንቸስተር ሲቲ ጋር ባለፈው ሳምንት ሲያያዙ ነበሩ። እነዚህ አይነት አስተያየቶች ታዲያ ኤንዞ ማሬስካ አሁንም ውሳኔዎች ላይ የስብስቡ አካል መሆን ያለባቸው ይመስለኛል። በተለይ አዳዲስ ተጫዋቾችን በማስፈረሙ ረገድ የተሻሉ ልምድ ያላቸውን ከታዳጊዎቹ ጋር ማዋሃድ እንጂ እንግሊዝ ፕሪሚየር ሊግን በታዳጊዎች በተለይ እንደዚህ 38 ጨዋታዎች 38 ፍትጊያዎች 38 አልሞት ባይ ተጋዳይነት የሚጠይቁ ጨዋታዎች ባሉበት ፕሪሚየር ሊግ በጣም በእያንዳንዱ ስህተትና እያንዳንዱን ኢረር የመቀነስ ሁኔታ ነው ካንተ በኩል የሚጠበቀው። ከዛ ድሎችን መፍጠር ደግሞ በተቃራኒ የሚጠበቅ ይሆናል ማለት ነው። ወዳጆቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሁለተኛው ነጥብ የሚሆነው እንግዲህ ኢሉ የአማካይ መስመር ተጫዋች አዮብ ቢዮዲን የሚመለከት ነው። አዮብ ቢዮዲ አስገራሚው ተጫዋች ነው። እንግዲህ አርሰናልና ቸልሲ በከፍተኛ ሁኔታ እየተፎካከሩ ነው። አርኤምሲ እንዲሁም ሌሎችም የፈረንሳይ ሚዲያዎች እንደሚሉት ቸልሲም አርሰናልም የተጫዋቹ ፈላጊ ነው። የተጫዋች 18 ዓመቱ ላይ ይገኛል። በሊድ አዲስ ኮንትራክትን ፈርሟል። እንግዲህ እስከ 2029 የሚያቆየውን አስደናቂ አማካይ መስመር ተጫዋች ነው። ቁመቱ ለእንግሊዝ ፕሪሚየር ሊግ የሰጠ የሚያስብል ነው። አማካይ መስመሩ ላይ ጥሩ ብቃቱን የሚያሳይ ጥሩ ተጫዋች ነው። ታዲያ እንግዲህ ይህ ተጫዋች ለፈረንሳይ ከአንድ ዓመት በታች ቡድን ተጫውቶ 8 ጨዋታዎችን አድርጎ 1 ጎል አስቆጥሯል። ጥሩ ጥንካሬ የሚነሳው የአካል ብቃቱ ለእንግሊዝ ፕሪሚየር ሊግ ቁመቱ ሽፋን መስጠቱ በጣም ጥሩ የሚባለው የመከላከል ብቃቱ ኳሱን ወደፊት ፕሮግረስ የሚያደርግበት ፓስ የማድረግ አቅሙ በጣም የሚደነቅ አይነት ተጫዋች ነው። በእነዚህ አይነት ሁኔታዎች ታዲያ ቸልሲ ይህንን ተጫዋች በሚገባ ይፈልገዋል። የአማካኙን ቦታ ቸልሲ እንግዲህ ለሚቀጥሉት ክረምቶች እዛ ላይ የሚሰራ ይሆናል። ቸልሲ እንደምታውቁት እንግዲህ የአማካኝ መስመሩ ላይ ጥገና እንደሚያደርግ የሚጠበቅ ነው የሚሆነው በሚቀጥለው ክረምት። እንግዲህ ወደ ስትራስቡርግ ይህንን ተጫዋች ካስፈረሙ በኋላ ለመላክ ያስባሉ። ትንሽ በዚህ ሁኔታ ላይ ተጫዋቹ ላይ ስማማ ይችላል በሌሎች ቡድኖች በቀጥታ የዋናው ቡድን አካል የሚሆን ከሆነ። ነገር ግን የሆነ ተጫዋቹ ያጫወት ስታይሉ ትንሽ ወደ ጎንዶዚ አይነት የአርሰናል ቀድሞ አሁን ደግሞ ላዚዮ የሚጫወተውን ተጫዋች የሚመስል አይነት ሁኔታ አለው። ቸልሲ እንግዲህ የአማካይ ክፍላቸው ላቪያ ላይ ውሳኔ መወሰን ይፈልጋሉ። ዳሪዮ ሱጎ አሁን አንዱ ውሳኔ የሚያስፈልገው ተጫዋች ነው የሚሆነው። ስብስብ ውስጥ ምንም አይነት ብቃቱን እያየን ባይሆንም ሌቫንቴ በውሰት ለመውሰድ ይፈልጋል። አንድሬ ሳንቶስ በብዙ ቡድኖች እየተፈለገ ይገኛል። ስለዚህ ቸልሲ የተሻለ ገንዘብ የሚሰራበት ከሆነ የተሻለ ተጫዋች የሚያገኝ ከሆነ ሊተካው ይችላል ብዬ
አስባለሁ። አንደኛው እንግዲህ ሳዲቂ ነው ከሰንደርላንድ የሚፈልጉት። ስለዚህ ቸልሲ አማካይ መስመሩን ኤሌት አንደርሰን ላይም ፍላጎት አለው። ባለፉት ፕሮግራሞቻችን እንዳነሳነው ደግሞ አዳም ዋርተን ላይም ፍላጎት አለው። ታዲያ እነዚህን አይነት ተጫዋቾችን የአማካኝ ክፍሉን ለመቀየር ይፈልጋል። ቢዮዲ ግን ታዳጊ ነው፣ ለቸልሲ እቅድና ለቸልሲ ሀሳብ የሚሆን ነው። ነገር ግን ቸልሲ እስከ 50 ሚሊዮን ዩሮ አውጣ በውሰት መልአክ ወደ ስትራስቡርግ ትንሽ አስቸጋሪ የሚሆን ይመስለኛል። ስለዚህ ዋናው ስብስብ አካል መሆን ያለበት ይመስለኛል። ከታዳጊዎች ከፍ ያለ ዋጋ ነው ያለው። ያለበለዚያ በሌል ወይም ደግሞ በዛው በስትራስቡርግ አንድ አመት እንዲቆይ አድርጎ ማምጣት ከቸልሲ የሚጠበቅ ይሆናል። ሌሎች ተጫዋቾች ላይ ይህንን ሲያደርጉት ስላየ፣ ነገር ግን የተጫዋች ጥንካሬ ብቻ አይደለም። የማጥቃት ላይ ጎል ማስቆጠር ላይ የካርዶች ብዙን ጊዜ የሚመለከት አይነት ተጫዋች ነው። ልምዶች እንዲሁም ድሎችን መፍጠር ላይ ደካማ የሚባል ተጫዋች ነው። ቪክቶር ሮኪን እናነሳ። ቪክቶር ሮኪ ብዙዎቻችን የምናውቀው በባርሴሎና ከነ ኤንድሬ ከነ ስቴፋ ዊሊያን በፊት በፓልሜራስ ጥሩ ብቃታቸውን ካሳዩ ተጫዋቾች ውስጥ አንዱ ነበር። ታዲያ ቪክቶር ሮኪ ከባርሴሎና ያልተሳካ ጊዜም ካሳለፈ በኋላ በተለይ በዣቪ አሰልጣኝነት ከዛ በሚቀጥለው ዓመት ሃንስ ፍሊክ ሲመጡ ደግሞ በውሰት ወደ ቤት ሳቀና በሃንስ ፍሊክ እድል አለማግኘቱ ተከትሎ ተመለሰ ወደ ፓልሜራስ። $25 ሚሊዮን ከፍለው ነበር የወሰዱት። ታዲያ ይህ ተጫዋች ባለፉት 20 ጨዋታዎች 15 ጎሎችን አስቆጠረ። ገና 20 ዓመቱ ነው ይህን ሁሉ አድርጎ ማለት ነው። ታዲያ ይህ ተጫዋች በዩናይትድና በቸልሲ በጥብቅ እየተፈለገ ይገኛል። ያጫወት ስታይሉ ኩን አጉዌሮን የሚያስታውስ ማጥቃቱ ላይ ሻርፕ የሆነ ቀኝ እግሩን የሚጠቀም በቁመቱ አጠር ያለ አይነት ተጫዋች ነው። ባርሴሎና ያልተሳካ ጊዜን ካሳለፈ በኋላ ግን በብዙ ቡድኖች እየተፈለገ ይገኛል። ቸልሲ ታዲያ ይህንን ተጫዋች በማያስፈረም ይህም ተጫዋች ዋጋው ውድ ነው፣ እስከ $40 ሚሊዮን ነው እያሉ ያሉት በዛ ዋጋ አምጥቶ ወደ ስትራስቡርግ በውሰት መላክ ነው። እንግዲህ ለዚህ ተጫዋች በተለይ 20 ዓመቱ ነው የሚገኝ 21ና 22 ሲሆን በጣም የተሻለ ምርጥ ፐርፎርማንሱ ላይ ሊገኝ የሚችልበት እድል ይኖራል። ታዲያ ቸልሲዎች ይህንን ሁኔታ ሊያጡት አልፈለጉም። እዚህ ጋር መነሳት የሚጠበቅበት ነጥብ የሚመስለኝ ቪክቶር ሮኪ አሁንም ለአውሮፓ እግር ኳስ መስማማትን የሚያስችለውን በተለይ ይሄ የመሀል ላይ ያሉትን ድልድዮች ተሰብረዋል አይደል? አሁን በምታዩበት ጊዜ ቸልሲ እንኳን እድለኛ ነው ብዬ አስባለሁ። ስቴፋ ዊሊያን በቀጥታ እንደመጣ ነው ስኬታማ የሆነው። ነገር ግን የቪክቶር ሁጎ ሮኪ ፌሬራን ከነ ሄንድሪክ ጋር ስታዩት ሄንድሪክ አሁን ወደ ሊዮን ተመልሷል። ወደ ሊዮን በውሰት ያቀና ነው። ምክንያቱም ያ የሆነው ለምንድን ነው? በእነዚህ ቡድኖች ውስጥ የሆነ ያክል ጊዜ ተጫውተው ልምዳቸውን አካብተው መምጣት ግድ ስለሚላቸው ነው። ታዲያ ቸልሲም ይህን ተጫዋች ካገኘ በስትራስቡርግ ጥሩ ብቃቱን ማግኘት እንዲችል የሚያግዘው ነው የሚሆነው። በአጠቃላይ ይህ ተጫዋች እንግዲህ ጥሩ ብቃት ላይ ይገኛል። እንግዲህ ከአትሌቲኮ ሚኔሮ ከዛ በኋላ ወደ ክሩዜሮ አትሌቲኮ ፓራኔስ ነው ሄደው ከዛ ባርሴሎና ፓልሜራስ ተመልሷል። ጥሩ ብቃት ያለው አጥቂ ነው። በተለይ ይሄ ፈጣን ነው ሩጫው፣ አጨራረሱ፣ ፕረስ የማድረግ አቅሙ፣ በተለያዩ ቦታዎች የመጫወት አቅሙና ሜንታሊቲ ጥሩ የሚባል ነው። ነገር ግን ድሎችን መፍጠር፣ የአውሮፓን እግር ኳስ መረዳት፣ ወጥነት፣ የአካል ብቃት ኩን አጉዌሮን የምናደንቀው እኮ በአካል ብቃቱ ረገድ ማንም የሚገፋው አልነበረም። በጣም ፈጣን ነበር፣ አጨራረሱ ጥሩ የሚባል ነው። ታዲያ ይህ ተጫዋችም እንደዚህ አይነት ብቃቱን ማሳደግ የሚያስፈልገው ነው የሚሆነው። ሌላኛው እንግዲህ በቸልሲ ረገድ ሶስተኛው በዛሬው የዝውውር መረጃዎቻችን ቀርበላችሁ የሚሆነው አድማጮቻችን ስለ ቸልሲ ከ21 ዓመት በታች አጥቂ መስመር ተጫዋች ነው። ይህ ተጫዋች በዘንድሮ የውድድር ዓመት በሊንከን ሲቲ ጨዋታ ላይ ለ20 ደቂቃዎች ብቻ ከመሰለፍ ውጭ ሌላ ምንም እድልን አላገኘም። ሹሜሪ ማሆካ ይባላል። 18 ዓመቱ ላይ የሚገኝ ነው። ከዚምባብዌ ቤተሰቦች የተወለደ በእንግሊዝ ነው። እንግዲህ 100 ሜትር ከ85 ነው። አስደናቂ አጥቂ ነው። እንግዲህ የቸልሲ ታዳጊ ቡድን አሁን ከቸልሲ ታዳጊ ቡድን ከዚህ የተሻለ አቅም ያላቸው ሬጂ ዊልሽ ምናምን ሊኖሩ ይችላሉ። ነገር ግን አሁን በመደረስ ማለት ነው አጥቂ ሆኖ ቡድኖችን ለመምራት ይህ ተጫዋች በጣም ተመራጭ ብቃቱ ላይ ይገኛል። ታዲያ ቸልሲ ይህንን ተጫዋች በውሰት ወደ ቻምፒዮንሺፑ ለመሸጥ ወይም ደግሞ በውሰት ለመስጠት ይፈልጋል። ታዲያ ቸልሲ በውሰት ይህንን ተጫዋች በሚለቅበት ጊዜ በጥሩ ብቃቱን እንዲያስቀጥል ነው። በ23 ጨዋታዎች 25 ጎሎችን ከ21 ዓመት በታች አስቆጥረዋል። እንግዲህ ከተገኘ እንደ ኮንቨርት ሲቲ አይነት ቡድን ቢያገኝ፣ ምክንያቱም እንደምታውቁት የዛ ስብስብ አባል የሆነው ማን ነው ብላችሁ ቼክ በምታደርጉበት ጊዜ ኮንቨርት ሲቲ ላይ ፍራንክ ላምፓርድ ነው ያለው። ስለዚህ ጥሩ ብቃቱን ሊያሳይ ይችላል። ማዮካ በጣም የሚደነቅ የአጥቂ መስመር ተጫዋች ነው። ወዳድማቻችን አንዳንድ ቸልሲ በሌሎች ቡድኖች ውስጥ የተመረጡ ተጫዋቾችን በሚያይበት ጊዜ የራሱን ያጣ ይመስለኛል። ለምሳሌ ሃለን እዩት። እንግዲህ በፕሪሚየር ሊጉ ካሉ ጥሩ የግራ መስመር ተመላላሾች ውስጥ አንዱ ኒውካስትል የሚገኘው ሃል ነው። በአስቶን ቪላ የሚገኘው ኢያን ማትሰን ነው። የቸልሲ የግራ መስመር ተጫዋቾች ናቸው። ታዲያ ቸልሲ ሌላ ቦታ ሄዶ ደግሞ ሌላ ተጫዋቾችን ያመጣል። በቀኝ መስመር ሊቨርሜንቶን ማየት ይቻላል። ታዲያ ቸልሲ ከኮባም የሚወጡ ተጫዋቾችን በሚገባ መጠቀም ያለበት ይመስለኛል በኔ እይታ። ወዳድማቻችን ታዲያ ይህ ተጫዋች በሚገባ ከቸልሲ ጋር እስከ 2027 ድረስ ኮንትራት አለው። ያንን መጠቀም የሚያስችል ነው የሚሆነው። ምን ጥንካሬ ያለው ስትሉ የመጀመሪያው ትልቁ ጥንካሬው አካል ብቃቱ ነው። አድማጮቻችን አጨራራሱ በጣም የሚገርም ነው። አዲባየርን የሚመስል ወይም ሉካኩን የሚመስል አይነት ብቃት አለው። በራስ መተማመኑ ጥሩ የሚባል ነው። እንግዲህ እንግሊዝን ከ17 ዓመትና ከ21 ዓመት በታችም እየወከለ ይገኛል። ውሳኔዎቹ ትንሽ ወጥነት፣ ልምድን ማግኘት፣ መጣመር ላይ ማሻሻል የሚጠበቅበት ይመስለኛል። ታዲያ ለዛ ነው ወደ ታችኛው ዲቪዚዮን መውረድ በቻምፒዮንሺፑ ጥሩ የእንግሊዝ ፕሪሚየር ሊግን ሙከራ የሚያገኝበት እድል ይሆናል። ማይካ በጣም አስገራሚ ተጫዋቾች
ሆኖ ሊወጣ የሚችልበት እድል ያለ ይመስለኛል በኔ እይታ። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።